ይሄ አይ ቲንክ ካለፈው ዓመት ነው አንድ ዓመት ተኩል አካባቢ ጀምሮ ዝም ብሎ በግምት ከምንሄድ እስኪ የተወሰነ ዩኒቨርሲቲዎቹ ምን ፐርፎርም እንዲያደርጉ ነው የምትፈልገው ብሎ ፐርፎርማንስ ኢንዲኬተርስ ኮራ ደግሞ በጣም ይወዳል እነኝህን ኬፒአይዎች በማአት ኬፒአይዎች ላይ ሆኖ አትሊስት ለመከታተል የሚችል ፕሮሰስ ቢኖረን ጥሩ ነው። ቢኮዝ ራሳችን የት ነው ያለ ነው የሚለውን በደንብ እያየን ይሄን አይደለም በሚል ይሄ ከቦርድ እና ከፕሬዚዳንቶች በአንድ በኩልና ከዩኒቨርሲቲዎች በሌላ በኩል ስምምነት ተፈራረማችሁ። ስምምነት በጋራ ከተፈራረሙበት አንድ ነገር ጠንካራ መሰረት አለው ተብሎ ስለሚታመን ይሄ ለውጥ እዚህ ውስጥ ነው መሆን ያለበት ብዬ ነው። ከልባችን ማመን ያለብን ነገር አለ። አንድ ማናምነው ነገር አለ። አንድ እኔ አንዳንድ ጊዜ አይ ቲንክ አንድ ቻይና ለው የሚባለው አይነት ነገር ነው። ሌላ ሀገር ያለን ይመስለናል። ይሁን ብዛት የነገር አንድ ነገር ይፈርስ ያውኛ ወይ ፋይን ሰማው ሰምዌይ ቱ ኮንቲኒው ብለን እያሰብን ይሁን ነገርን እንደው ድቅቅ አድርጎ በደንብ ይዞ መሄድ ላይ ትንሽ ድክመት አለው። እንደዛም ሆኖ ግን አትሊስት እንደው እንደዚህ በስድስት ወር አንዴም ተገናኝታችሁ ያው ስፖንሰር የሚያደርጋችሁ አታጡ በዛ እነኝህን ነገሮች ነው ለመወያየት እናንተን ለማድረግ መሞከሩ ይጠቅማል ብዬ አስባለሁ። ለእኔ ግን ዘ ሞስት ኢምፖርታንት ቲንግ ኢዝ መጀመሪያ ዩኒቨርሲቲ የሚባለው ተቋም እንደ ተቋም ኢንቴግሪቲውን መመለስ አለብን። መጀመሪያ the first thing we have to do is we have to all agree this thing is broken, let's fix it properly and let's make it really ትርጉም ያለው ተቋሞች እናርጋቸው ለውስጣቸው አዘን አካደሚሽን ከራንት ውስጥ ላለ ሰው የመጀመሪያው ነገሩ ያንን ማስተካከል ነው። ያ ካልሆነ ምንድነው የሚያስፈራኝ ዩኒቨርሲቲዎቻችን ኢሬሌቫንት ይሆኑ ይላል። ሪሊ በቃ ለሀገሪቱ እንትን ምንም ይሄ ነው የሚባል ትርጉም ያለው ጥቅም የማይሰጡ በአንድ የታሪክ ወቅት በአብዛኛው በፖለቲካ ምክንያት የተፈጠሩ ዩኒቨርሲቲዎች ናቸው። በቃ እንደማንም ብለን ባጀታቸውን እየከፈል እነሱም ይቀጥላሉ፣ እኛም እንረሳቸዋለን። we don't care that much about them ብለን ዩኒቨርሲቲዎች ለህብረተሰቡ ሊሰጡ የሚገባቸውን በጣም ኢምፖርታንት ጥቅም እንዳይሰጡ ዝም ብለን እናሳልፋቸዋለን። እውቀት ዳይሬክሽን ለህብረተሰቡ መስጠት ያለባቸው ተቋሞች they end up direction ከመንግስት የሚቀበሉ ተቋሞች ሆነው then that እንትን ኮሄረንሱን ያጣል። because መንግስትና ህብረተሰብ ከዩኒቨርሲቲዎች የሚጠብቀው whatever the issue is እነኛን ኢሹዎች ላይ ያለውን ችግር ተረድቶ or understand አድርጎ በደንብ አጥንቶ ይሄ ነገር እንደዚህ አይነት አደጋለው፣ ይሄ እንደዚህ አይነት ኦፖርቹኒቲ ያለው በዚህ መልክ መሄድ ይሻላል ብሎ ሪል ሞራው የሆነ ውይይት የሚካሄድበት ያ ውይይት ደግሞ ዘን ሄዶ ህብረተሰብን ኢንፍሉዌንስ የሚያደርግበት መንግስትን ኢንፍሉዌንስ የሚያደርግበት ሲስተም ነው እስከማውቀው ዩኒቨርሲቲ። እዛ ላይ እስካልደረስን ድረስ ኢቬንቹዋሊ የሚሆነው ኢሬሌቫንት ነው። አንዳንድ ጊዜ እየቀለድን የምለው ነገር አለ። ምናልባት ከሆኑ ከአንዳንዶቹ ዩኒቨርሲቲዎችን ብለን አዳሪ ሃይስኩል እናደርጋቸው አገር የበለጠ የሚጠቀም ይመስለናል እንላለን። ዝም ብለን እናንተን ለመኮርኮም ስንፈልግ እንላለን። ግን ዲፕ የሆነ ትሩዝ አለ in the sense that what are we getting out of these universities ምንድን ነው እያገኘን የሚለውን ነገር ጥያቄ ውስጥ ያለ መሆኑና በህብረተሰብ ውስጥ ዩኒቨርሲቲዎች ያላቸው ሪስፔክት ሲግኒፊካንትሊ ሉዝ እያደረጉ እየሄዱ እንደሆነ የሚያሳይ ዩኒቨርሲቲዎችን ለትምህርት ፍለጋ ለእውቀት ፍለጋ የሚተጉ የውስጥ ኮሚትመንት ያላቸው ተቋሞች ካልሆኑ then they are just simply another state institution that is running around simply because
በመኖራቸው ብቻ ተረስተው ማንም እንትን ሳይላቸው በአመት አንድ ጊዜ መንግስት ቁጭ ብሎ ከእያንዳንዱ ዩኒቨርሲቲ ጋር እንደ ንግድ ሱቅ ጨምር ቀንስ ባጀት ተባብሎ መንግስትም ያለውን አውቆ በዛች ሄዶ ይሄ በቃል ብሎ ከዛ በኋላ በራስህ ተወጣው እንደምትፈልገው ተብሎ እዛም ዩኒቨርሲቲዎች ሄደው አብዛኛው ስራቸው ይሄንን ባጀት እንዴት እንደሚያብቃቁና እንዴት እንደሚኖሩ የሚሄዱበት አይነት ዝም ብሎ ሩቲን የሆነ ትርጉም የሌለው እንትን ይሆናል። እሱ ያስፈራኛል። እሱ ዩኒቨርሲቲዎችን ኢሬሌቨንት የሆኑ ከሄዱ ለአገራችን ያስፈራል። በተለይ በዛሬው ዓለም አንዳንድ ቬሪ ሲምፕል የሆኑ የዩኒቨርሲቲዎችን ኢንቴግሪቲ መመለስ የሚቻሉ ነገሮች አሁን እንኳን አፍተር 4 years እንኳን ከመጣው ከዛም በፊት ዩኒቨርሲቲዎችን ለመለወጥ በሚሞከርበት ጊዜ የምናየው ነገር ስቲል የሚገርም ነው። በዚህ ሰሞን የኤግዚት ኤግዛም ሰጥተናል። በኤግዚት ኤግዛሞች ላይ የምናየው ጉድ እንዴት እንደማያስደነግጣችሁ አይ ሪሊ ዶንት አንደርስታንድ። ስርቆቱ እኮ ኦርጋናይዝድ የሆነ የታሰበበት የዩኒቨርሲቲ ተቋማትን ብዙ በነገራችን ላይ ሁሌም እንደዚህ ሰዋራ ንጹህ የሆኑ ጠንካራ ሰዎች የሆኑ ማለት አሉ። ግን የዩኒቨርሲቲ አይሲቲ ሰዎች ፈተና ያሰርቃሉ። ዩኒቨርሲቲ ውስጥ ያሉ መምህራን ፈተና ሰርቀው ለሌላ ሰው ይፈትናሉ። ትምህርት ሚኒስቴር ያለው የከፍተኛ ትምህርት ዘርፍ ራሱ ኢን ዋን ፎርም ኦር አናዘር ሌሎች ሲሰርቁ አይኑን እያየ እንዳላየ እየዞረ ያሳላል። ሲስተሚክ ፕሮብለም ነው ያለን እና ይሄ ኢንቴግሪቲው መበላሸቱ እንዴት እንደማያስፈራ እንዴት እንደማያስደነግጠን ነው ማለት ነው። እነኝን ነገሮች ለማጥራት እንኳን እንደው ጠንከር ብሎ እስኪ በፖሊሲ ኬድ ሲባል ፖሊስ ጋር ከደረሱ በኋላ እኛን አይመለከተንም እየተባሉ ያልፋሉ። በፍርድ ቤቶች ሲሚለር ፕሮብለም አለ እና ሲስተሚክ የሆነ ተቀብለነዋል። በተወሰነ ደረጃ እንደዚህ አይነት ነገሮችን አዚፍ ኖርማል ተቀብለነዋል እና አንድ መሆን ያለበት ነው ሪሊ ይሄ በየ6 ወሩ የምታደርጉትን ግምገማ ስታረጉ አንድ መሆን ያለበት ያንን ነገር መርምሮ when are we going to get out of this መጀመሪያ የሲስተሙን ኢንቴግሪቲ እስኪናስጠብቅ let's commit ourselves to understand that universities are really የእውነት ቦታዎች የእውቀት ቦታዎች በቃ let's have a common understanding ያ ነው በቃ የትልቅነት ኦር የብቃት መለኪያው ያ ከዛ ውጭ ያለው ትርፍ ነው ብለን ለዛ ኮሚትድ ካልሆነ አሁን በምንሄድበት ዝም ብለን በዘልማድ ከሄድን ችግር ውስጥ እንገባለን የሚል ፍርሃት ስላለኝ ኢቭን አሁን እንደዚህ አይነት ዩኒቨርሲቲዎቹን አደጋ ላይ የሚጥሉ እንደዚህ አይነት ስርቆት እንደዚህ አይነት ማጭበርበር የሚያደርጉ ሰዎችን ለማባረር ያለው ፍርሃት ይገርመኛል። ዩኒቨርሲቲዎች ውስጥ ወይ ፕሬዚዳንቱ ይወስንና አንድ ነገር ሲያደርግ ከዛ እዚህ አንድ ፋሲኔቲንግ ኬዝ ሰምቼ ነበር። ወይ ሰሞኑን አንድ የሆነ አቃቤ ሕግ ከሆኑ ባለ ጉዳዮች ጋር በገንዘብ ሲደራደር አቃቤ ሕግ አልከስህም አለበለዚያ በውሸት ከስሃለሁ ግን አልከስህም ይሄን ያክል ስጣት ሲባባሉ ብሎ እንትን ሲያነጋግረው ይያዛል በስልክ እና አይ ቲንክ የፍትህ ሚኒስቴር ሰዎች ይህንን ነገር ሜቢ ራሳቸው የአቃቤ ሕጎቹ ማህበር አዝ ተቀባይነት የሌለው እርምጃ እንደሆነ እንዲያውቁላቸው ብለው የአቃቤ ሕጎች አንድ ኮሚቴ ነገር አቋቁሞ እስኪ ይሄን ነገር ይዩት ይባላል እና አይ ቲንክ ፍትህ ሚኒስቴሮች አባሮታል ያዙ ለጊዜው ይሄ ምንድን ነው እገዳ ነው የሚባለው ብሩስ ቆሞታል እና አቃቤ ሕጎቹ ተሰብስበው የወሰኑት አይ ጥፋት ጠፍቷል
ማስረጃውም እንደው ወዲህ የሚያደርግ አይደለም። ግን ገንዘቧ ብዙ አይደለችም እና ለምን አንቶ I'm not kidding you. This is what አንዳንድ ጊዜ ዩኒቨርሲቲዎች ውስጥም እሱን ነው ማየው። this fear ይሄ ነገርየው እንዳነካካው በሚል ፍርሃት because ሁላችንም in one form or another ተነካክተናል በሚልም ነው መሰለኝ ጨከን ብሎ የለም የኔ ስራ የዩኒቨርሲቲውን ኢንቴግሪቲ ማስጠበቅ ነው። ያ ከተበላሸ ዜን there is nothing. There is really nothing. ዝም ብሎ ያው የማይረባ ደሞዝ እየተቀበሉ ዝም ብሎ ማውራት ነው እንጂ ኢንስቲትዩሽናል ኮሚትመንት አይኖረውም። እና እኔ እንደው አደራ አላችሁ የነኝን ነገሮች ስትነጋገሩ ተነጋገሩ። እያንዳንዶቹን ኬፒአይዎች እንዴት ናቸው? ይሄዱ ነው ወይ ወደፊት ይሄዱ ነው ወይ ምናምን ያው ሁላችሁም ደግሞ ትንሽ ዴታ ማኒፑሌት ማድረግ ትችላላችሁ። ሰው ምናምን አድርጋችሁ ተነጋገሩ። that's fine. እንደው ትንሽም ፕሮግረስ መኖር አለመኖሩን ለማየት but at the end of the day ግን እኔ ተስፋ የማደርገው come out with a commitment to make these institutions really እንደ ተቋም በሁለት እግራቸው የሚቆሙ ኢንቴግሪቲ ያላቸው ተቋሞች እናርጋቸው with all the other difficulties. እኔ ኢቭን ይሄ የትምህርት ኳሊቲ ምናምን ለማስጨመር የሚሆነው ነገር ይመጣል ቀስ ብሎ ዋና ኢንቴግሪቲውን አንዴ ከመለስ ነው ዜን እነኛን ነገሮች የሪሰርቹ ኳሊቲ እየተሻለ ይሄዳል። የተማሪዎች ኳሊቲ እየተሻለ ኢንቴግሪቲው ከሌለ ግን none of it works እና እሱን እንደው በደንብ አስባችሁበት ተጨንቃችሁበት እዛ ላይ እንትን ብታረጉ ይሻላል ለማለት ነው። አንዳንዱ ስትሬንጅ ነው አሁን በዚህ ሰሞን ጀምራል። እስኪ የተቀበልናቸውን እኛ የተመደቡትን ተማሪዎች እየተማሩ ነው ወይ ዩኒቨርሲቲዎች ውስጥ ብለን አሁን ዴታ እየሰበሰብን በየዓመቱ ትምህርት ሚኒስቴር ነው ተማሪ የሚመደብላቸው አይደለም። ትምህርት ሚኒስቴር የመደበላቸው ተማሪና ዩኒቨርሲቲ ውስጥ ያለው ተማሪ አንድ ነው ወይ? are these the same people? because አንዳንድ ዩኒቨርሲቲዎች ስትሄዱ ኦብቪየስ የሆነ ነገር ታያላችሁ። ዝም ብሎ እንደምንም ዝርዝር ሳታዩ ዝም ብሎ የአካባቢው ሰው ሞልቶ ታያላችሁ። ዩኒቨርሲቲ ከትምህርት ሚኒስቴር እንደዛ አይመደብም። ኦብቪየስሊ ራይት ዩኒቨርሲቲዎች ፌደራል ተቋም ናቸው ተብሎ የተቀላቀሉ ነው ሲመደቡ። አይ ቲንክ አሎግሪዝም ሁሉ አላቸው አይደለም? ኮራ የሚደባልቅ የናክል ትግሬ የናክል ያው በዛ አሎግሪዝም ይሰሩ። ግን ዩኒቨርሲቲው ስትገቡ what you see is አንድ አይነት ሰዎች የዛው አካባቢ ሰዎች where do they come from? ከየት ነው የወጡት? ትምህርት ሚኒስቴር ያልመደባቸው ተማሪዎች በምን አድርገው ገቡ? there must be some people who are allowing this registrar ምናምን ያሉት ተመሳጥሮ የሚያደርጉት ነገር መኖር አለበት እና ዴታ አምጧል። እስኪ እንደው የማታ ሪዲንግ ይሆናል በሚል እስካሁን ድረስ ስንት ጊዜያችን ነው? 6 ወር we could not get it. አንዳንድ ዩኒቨርሲቲዎች ያላቋሉ አብዛኛው አላከም still we cannot even tell እኛ ተማሪዎች እንዴት ነው አንዳንዱማ ጋምቤላ በዛ ሰሞን ያገኘነው 170 ተማሪ በውሸት ዶክመንት እና አንተን ገብቶ ይማራል ምንም እንደው ያለምንም እሱን አንዴ ብንጠራርግና እንደው አንዴ ኢንቴግሪቲውን ብንመልስ ዩኒቨርሲቲዎቹ ለኔ ከሁሉ በላይ ከሪፎርሙ that is the most important thing because ከዛ በኋላ የራሱ ኢነርጂ ይዞ ይሄዳል። በቃ እዛ ውስጥ የሚገቡት ሰዎች እውቀት የሚፈልጉ ሰዎች ይሆናሉ። የሚሰሩትን ሪሰርች ሲሪየስሊ ይሰራሉ። የውይይት መንፈስ ይፈጠራል። ሪሊ ኢንተሌክቹዋል ኢንቫይሮንመንት ይኖራል። that is when we have universities አሁን ያለን ትንሽ የሚያስፈራ ነው። again ፕሮግረስ የለም ማለት አይደለም። እንደዛችም ሆኖ ትንሽ ወደፊት ለመሄድ እየሞከሩ ሶ እኔ የምለው ከኢሬሌቨንስ መውጣት ከፈለጋችሁ ከኢሬሌቨንስ መውጣት መፈለግ የናንተን ስራ እናንተን ለማስቀጠል እንደ አገር ታስፈልጉናላችሁ። ዩኒቨርሲቲዎች እንደ አገር ያስፈልጉናል። ሲሪየስ ሪሰርች የሚሰሩ ሰዎች እንደ አገር ያስፈልጉናል። ዘመኑ ወዴት እየሄደ እንደሆነ እኮ እያያችሁት እኮ ነው። እሱን ዝም ብሎ ኢሬሌቨንት እንዳትሆኑ
እኔ የሚመስለኝ በተቻለ ፍጥነት we really have to go fast። ያው ቁጭ ብላችሁ ኢራን ምን የሚሆነው ነገር ዓለም ላይ የሚሆነው ነገር ስታዩ እኮ እንደ ሀገር ከፍተኛ አደጋ እየመጣብን ያለ ምን እንደሚሆን እንኳን ነው ሰብሰብ ብለን ትንሽ ደህና አቅጣጫ ይዘን እኛ የድሮ ሲቪላይዜሽን ነን we have a history we have a memory ብለን መሰባሰብ ካልቻል ይሄ ወጀብ ኮምፕሊትሊ ይዞን ነው የሚጠፋው። ያን ደግሞ መከላከል የሀገራችን ምሁራን የሚሰጡት የአጠቃላይ አቅጣጫ is extremely significant። ለሱ ደግሞ ዩኒቨርሲቲዎቹ extremely important ናቸው። ለዚህ ነው ብንበሳጨው ለዛ ለምን እንደዚህ ሆናችሁ ብለን የምንበሳጨው it's just because we expect as a society much more from you much more than you are delivering። እና በዛ ደረጃ እንድታዩት ብዬ ነው ራስ ገዝ ሆኗል። you know why ራስ ገዝ ሆኗል? because the previous assumption, at least in general, the assumption is the state political ዩኒቨርሲቲዎች ውስጥ መግባት ሲጀምር ያበላሸዋል። because we all have that experience in the last 40-50 years። ፖለቲካውን ከዛ እናሽላቸው ስንል አሁን እያገኘን ያለ ነው ከፖለቲካው በላይ ውስጥ የተበላሸው ነገር በጣም ነው። actually it's much easier ፖለቲካውን በቃ ከዚህ ከእንዲህ አይነት ተቋሞች እንትናት ብሎ ነፃ ማድረግ ከዛስ በኋላ የሚለው ግን እያስደነገጠ ነው። do we really have people autonomous የሆነ ኢንስቲትዩሽን ይዘው የኮር ሚሽን ኦፍ ኢንስቲትዩሽን በደንብ ጠብቀው የሚሄዱ ጥሮች አሉ። በነገራችን ላይ ይሄንንም ብለው እኛም ልጆች እዛ ስለምነግራቸው እናንተም ብቻ እኛ ጋር ያለው የከፍተኛ ትምህርት ሴክተር ራሱ ችግር ፕሮፐርሊ በደንብ ማድረግ አይችልም። ከዚህ በፊት ከነበረበት በሽታ ገና አልወጣም። በጋራ ሆነን ግን ተባብረን ካደረግ ነው maybe we can save our universities. not ዝም ብሎ save in the life and death sense ሳይሆን ይሄ ልክ days by thousand cuts የሚሉት አለ ትንሽ እያለ እየተሸረሸር እንዳንሞት እንትኑን ማስቆም ያለውን ኢሮዥን ቶሎ አስቆመን አዲስ ሞራል እና የኢንቴግሪቲ መሰረት ሰጥተን ለዩኒቨርሲቲዎቹ እቺን ሀገር ለመታደግ መምህራን ትምህርት ቤቶች ዩኒቨርሲቲዎች ይሄን ኃላፊነታችሁን እንድትወጡ እንድትሆኑ አሁን እንደምታውቁት ኃይለኛ የጾም ጊዜ ነው። በምታምኑባቸው ሁለቱም በአላህም በእግዚአብሔር እማጸናችሁ። Thank you።